የኦቭዩሌሽን ወይም ደግሞ የእንቁላል መለቀቅ ምልክቶች ምንድናቸው? ሰላም ጤና ይስጥልኝ። እንዴት ናችሁ? አንድ ሴት ከኦቫሪያ ወይም ደግሞ ከእንቁልጢዋ ውስጥ እንቁላል ማቹር አድርጎ የሚለቀቅበትን ቀን ኦቭዩሌሽን ዴይ እንለዋለን። በየ8 ቀን የሚመጣ የወር አበባ የምታይ ወይም ሬጉላር የሆነ የወር አበባ ሳይክል ያላት አንድ ሴት ኦቭዩሌሽን ወይም ደግሞ እንቁላል የሚለቀቀው በ14ኛው ቀን ይሆናል ማለት ነው። ታዲያ ለማርገዝ የምታስቢ አንድ ሴት ካለሽ ይህንን ቪዲዮ ላይክ እና ፌቨራይት ብታደርጊው ይመረጣል ማለት ነው። ምክንያቱም ለማርገዝ የምትፈልጉ ሴቶች ካላችሁ እንቁላል የሚለቀቅበትን ቀን ማወቅ አስፈላጊ ስለሚሆን ማለት ነው። ስለዚህ ኦቭዩሌሽን ሲኖር ወይም ደግሞ እንቁላል ሲለቀቅ አንድ ሴት በሰውነቷ ላይ ምን አይነት ምልክቶችን ታያለች? የመጀመሪያው የማህፀን ፈሳሽ መቀየር ሲሆን ከማህፀን በር ጫፏ ውስጥ የሚወጣ ፈሳሽ አለ ወይም ደግሞ ሰርቫይካል ሙከስ አለ። ስለዚህ እንቁላል በሚለቀቅበት ጊዜ ሰሞን ቀጠን ያለና ነን ስቲኪ ወይም ደግሞ የማያጣብቅ ይሆናል። ይህ የማያጣብቅ የሚዝለገለግ ፈሳሽ የስፐርም ሞቲሊቲን ወይም ደግሞ የወንድ የዘር ፍሳሽ ውስጥ የሚገኘውን ስፐርም ሴል እንቅስቃሴውን እንዲጨምር ያደርጋል ማለት ነው። ታዲያ በዚህ ጊዜ በፊት ከነበረው ወፍራምና ስቲኪ ወይም ደግሞ ቲክ ከነበረ እንቁላል በሚለቀቅበት ጊዜ ወደ ቀጭንና የሚዝለገለግ የማያጣብቅ ፈሳሽ ይሆናል ማለት ነው። ሁለተኛው የማህፀን በር ጫፍ መለስለስ ወይም ሶፍትኒንግ እንዲሁም ደግሞ መስፋት ሊታይ ይችላል። ሰርቪክስ ሰፋ ያለ ለስለስ ያለና እንዲሁም ደግሞ ሶፍት ይሆናል። ይህም ማለት ስፐርም ሞቲሊቲን በማመቻቸት በማህፀን በር ጫፍ አድርጎ ፈርቲላይዜሽን ወይም ደግሞ ጽንስ እንዲፈጠር ይረዳል ማለት ነው። ይህንን የማህፀን በር ጫፍ ለውጥ ወይም ደግሞ ሰርቫይካል ቼንጅ በራሷ መመርመር ትችላለች፣ አሊያም ደግሞ ወደ ጤና ተቋማት በመሄድ መመርመር ትችላለች። ነገር ግን በራሷ እንድትመረምር አይፈቀድም፣ ምክንያቱም በምትነካካበት ጊዜ ለኢንፌክሽን የመጋለጥ እድል ስለሚኖረው ማለት ነው። ሶስተኛው የጡት አካባቢ የሚኖር ህመምና ሴንሲቲቭ የመሆን ስሜት ነው። አንዳንድ ጊዜ ሴቶች ላይ የሚሰማ ጡታቸው አካባቢ የሚሰማ ህመም ስሜት አለ። በጥቂቱም ቢሆን ሲነካ የሚሰማ የህመም ስሜት ወይም ደግሞ ቴንደርነስ ሊስተዋል ይችላል። ወይም ደግሞ ከሌላው ቀን በተለየ መልኩ የሚሰማቸው የህመምና የመጠጠር ስሜት ሊኖራቸው ይችላል። ስለዚህ በጡታቸው አካባቢ የሚሰማ ቴንደርነስ ወይም ደግሞ የህመም ስሜትም አንደኛው ኦቭዩሌሽን ወይም ደግሞ እንቁላል እንደተለቀቀ የሚያሳይ ምልክት ሊሆን ይችላል ማለት ነው። አራተኛ አንዳንድ ሴቶች ላይ የሚስተዋል የወሲብ ፍላጎት መጨመር ወይም ደግሞ ሴክሹዋል ድራይቭ መጨመር ወይም ሊቢዶቸው ከፍ ሊል ይችላል። ልክ አሁን ኦቭዩሌሽን በተካሄደበት ጊዜ ወይም እንቁላል በተለቀቀበት ሰሞን ለወሲብ ያላቸው ፍላጎት ከፍ ሊል ይችላል። አንዳንድ ጊዜም የብልት ፈሳሽ ሳያውቁት ፐርኮሌት አድርጎ ወይም ደግሞ ሲፕ አድርጎ ሊወጣ የሚችልበት ሁኔታም አለ ማለት ነው። ስለዚህ ኦቭዩሌሽን እንደተለቀቀ ወይም ደግሞ እንቁላል እንደተለቀቀ ማሳያ ሊሆን ይችላል ማለት ነው። አምስተኛ ሚድ ሳይክል ፐልቪክ ፔን ወይም ደግሞ ሚትል ሽመርዝ የምንለው አለ። ትንሽዬ ከእምብርታችሁ በታች ያለው የሆዳችሁ ክፍል ላይ የሚሰማ የመቁረጥ ስሜት ልታስተውሉ ትችላላችሁ። ይህ ፐልቪዛችሁ አካባቢ የሚሰማ በቀኝ ክፍል ሊሆን ይችላል ወይም ደግሞ በግራ ክፍል ሊሰማ የሚችል የመቁረጥ ስሜት እንደተለቀቀው ወይም ደግሞ እንቁላሉ እንደተለቀቀበት የግራው ሊሆን ይችላል የቀኙ ሊሆን ይችላል ልክ እንደተለቀቀበት የሚሰማ